ጾም የሚሰጠን አካላዊ የጤና ጥቅሞች። አንድ ሰው ጾም በመጾሙ ብቻ የሚያገኛቸው አካላዊ የጤና ጥቅሞች አሉ። በመጾማችን የምናገኛቸው በጣም በርካታ የሆኑ ጥቅሞች አሉ። ብዙ ሰዎች ጾም ሃይማኖታዊ ወይም ደግሞ መንፈሳዊ አድርገው ብቻ ይቆጥሩታል። ጾም ግን በመጾማችን ብቻ ከሃይማኖታዊ ወይም ደግሞ ከመንፈሳዊ ጥቅሞች ባሻገር የሚሰጠን የጤና ጥቅሞች አሉ። እነዛን የጤና ጥቅሞች ነው ዛሬ የምንመለከተው። ቢያንስ 5ቱን የጤና ጥቅሞችን እናያለን። የመጀመሪያው ለአካላችን የሚሰጠን የጤና ጥቅም የኢንሱሊን መቆጣጠርንና መሻሻልን ነው። ጾም የደም ስኳርን ይቀንሳል ማለት የኢንሱሊን ሴንሲቲቪቲን ያሻሽላል ማለት ነው። ይህ ደግሞ የስኳር አደጋ መቀነስን ያሻሽላል ማለት ነው፣ ወይም ደግሞ ያስተካክላል። ስለዚህ በተለይ ከስኳር በሽታ ጋር በተያያዘ የመጀመሪያው የደም የስኳር መጠንን ይቀንሳል። ጾም በራሱ የደም ስኳርን ስለሚቀንስ ከዛ ጋር በተያያዘ ኢንሱሊን ሴንሲቲቪቲን ያሻሽላል ማለት ነው። የስኳር በሽታ አደጋን ወይም ደግሞ ለስኳር በሽታ እንዳንዳረግ የራሱን መከላከል ያደርጋል ማለት ነው። የጾም ሁለተኛው የጤና ጥቅም የክብደት መቀነስን ነው። እንግዲህ ጾም ለረጅም ጊዜ በምግብ ስለማናገኝ ወይም ደግሞ በሆዳችን ውስጥ ምግብ ስለማንጠቀም በሰዎች ውስጥ የተቀመጠን የስብ ክምችትን ይጠቀማል። ስለዚህ በሆዳቸው በረጅም ጊዜ የምግብ እጥረት ሲያጋጥም ከዛ የተከማቸውን ስብ መጠቀም ይጀምራል። ስለዚህ የተከማቸ ስብን እንዲቃጠልና ያ ስብ ደግሞ እንዲጠቀመው ስለሚያደርግ በሰዎች ላይ ምን ያደርጋል? የስብ ክምችትን ይቀንሳል ማለት ነው። የስብ ክምችት ተቀነሰ ማለት ሰዎች የክብደት መቀነስ ውስጥ ይገባሉ ወይም ደግሞ ክብደታቸውን ይቀንሳል ማለት ነው። ስለዚህ በተለይ ክብደት ለመቀነስ የምትጣጣሩ ሰዎች ካላችሁ ጾም ትልቁ አማራጭ ነው። ጾም በመጾማችሁ ብቻ ክብደታችሁ መቀነስ ይችላል። ሶስተኛ ጾም የሚሰጠን የጤና ጥቅም ሴሎች ራሳቸውን መጠገን እድል እንዲያገኙ ያደርጋል። እንግዲህ በአካላችን ውስጥ የተበላሹ ሴሎች ወይም ደግሞ ስታክ ያደረጉ ሴሎች ካሉ እነሱ ሪከቨር እንዲያደርጉ እንደገና ተመልሰው ደግሞ ራሳቸውን አደራጅተው ወይም ደግሞ ራሳቸውን ሪከቨር አድርገው ራሳቸውን ጠግነው ወደ አገልግሎት እንዲገቡ ማድረግ ይችላል ማለት ነው። ጾም በመጾማችን ብቻ የምናገኛቸው የጤና ጥቅሞች ናቸው። አራተኛው የልብ ጤናን ያሻሽላል። የልብ ጤናን ያሻሽላል ማለት በሰውነታችን ውስጥ ያሉ የኮሌስትሮል እና የደም ግፊት እንዲቀንስ ማድረግ ይችላል። ከደም ግፊትና ከልብ በሽታ ጋር ወይም ደግሞ ከዛ ጋር የተያያዘ በሽታ ያለባቸው ሰዎች ካላችሁ እንግዲህ አንድ ሰው ጾም በመጾሙ ብቻ ከሚያገኛቸው የጤና ጥቅሞች ውስጥ የልብ ጤናን ማሻሻል ነው። የልብ ጤናን ማሻሻል ሲባል በሰውነታችን ውስጥ የኮሌስትሮል እና የደም ግፊት መቀነስ ወይም ደግሞ የደም ግፊት እንዲቀንስ ማድረግ ይችላል ማለት ነው። ጾም በመጾም የምናገኘው ይሄ ሌላው የጤና ጥቅም ነው። አምስተኛውና የመጨረሻው ደግሞ ጾም በመጾማችን ብቻ የምናገኘው የጤና ጥቅም የሰውነት የበሽታ የመከላከል አቅምን ያሳድጋል። ያ ማለት የኢሚዩኒቲ ይጨምራል ማለት ነው። እንግዲህ ሰዎች ጾም በመጾማቸው ብቻ የበሽታ የመከላከል አቅማቸው ወይም ደግሞ ኢሚዩኒቲያቸው እንዲጨምር ማድረግ ይችላል ማለት ነው። ስለዚህ ጾም በራሱ ይዟቸው የሚመጡት በጣም በርካታ የሆኑ የጤና ጥቅሞች ናቸው ማለት ነው። ስለዚህ ባገኛችሁት አጋጣሚ በጾም መጾም እጅግ በጣም አስፈላጊ የሆነ ፓርት የህይወታችን አካል ነው ማለት ነው። ስለዚህ ጾም ከመንፈሳዊና ከሃይማኖታዊ ትእዛዛት ባሻገር በጣም በርካታ የሆኑ የጤና ጥቅሞች እንዳሉት አይተናል። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።